በጣም ነው ደስ ያለኝ። በጣም ነው የማመሰግነው። እውነት ደስ ብሎሻል የኔ ጨረቃ? አዎ በጣም ቅልል ነው ያለኝ። እኔም የምፈልገው ይሄ ነው። ደስተኛ ስትሆኝ ማየት ብቻ ነው ፈልገው የኔ ጨረቃ። እሺ ግን አስበዋል? ከመካከላችን ልጅ ያፌት ኖሮ ቢሆን? ተይ በቃ የኔ ጨረቃ፣ አሁን የማንሳትሽ ተገቢ አይደለም። በቃ ሁለታችንም ያለፈውን ረስተን ደስተኛ መሆን ያለብን። እንዴት ብዬ ልርሳው? ሌላው ቢቀር ሁሌም አንተን ሳይ እሱን ነው የማስታውሰው። በጣም እኮ ደስተኞች ነበርን። አሁንም ቢሆን ያንን ደስታ መመለስ እንችላለን። ደግሞ እንመልሰዋለን፣ ቃል እገባልሻለሁ። ቆይ ግን ማን ነው ይሄንን ነገር ያደረገው? ያፌት ከሌለ፣ ሌሎቹ ከታሰሩ ማን ነው ይሄንን ነገር ያደረገው? እሱን በቅርቡ ደርስበታል። የኔ ናታን፣ መተንፈስ ላቆም ትንሽ ነበር የቀረኝ። አንተ ግን በጣም ጠንካራ ሰው ነህ። ጠንካራ ሆኜ አይደለም፣ ግን የግድ ጠንክሬ አንቺን ማጠንከር ነበረብኝ። እኔ ግን መቼም አልጠነክርም። እንደዚህ አትበይ የኔ ጨረቃ። እኔ እያለሁልሽ እንኳንም እድል ሰጠሽ። የኔ ምኞት እሱ ነው። የኔ ናታን፣ እስካሁን ያን ቤት መልቀቅ ያቃተ የቤተሰቦች ትዝታ ስለሆነ ነው? አዎ፣ የኔ ትዝታዎች እንዳለ እዛ ናቸው። አንቺን ለመጀመሪያ ጊዜ ሳይም እዛ ነበር ምኖር። እና ግን ቆይ እቅድ ከዛ ቤት ላለመውጣት ነው እንዴ? እኔ እኮ የተሰቃየሁበት ቤት ነው። እዛው ብንቆይ ደስ ይለኛል፣ ግን ደግሞ ከአንቺ ምንም ነገር አይበልጥብኝም። አንቺ ግን ምንም ሳትናገሪ ነው የጠፋሽው። ቢያንስ እንኳን ስልክ አትደውይም እንዴ? ይሄን በእናትሽ እንዴት የሚደብር ቦታ እንደነበር። ወንድሜ ውስጥ ነው ያለው? አዎ ውስጥ ገብቷል። እኔማ ላናግረው ፈልጌ ነበር፣ ግን ደግሞ ብታይ ሁኔታው በጣም ያስፈራ ነበር። ከዛም ሳላናግረው ተውኩት። አንቺ ግን ለምንድን ነው የምትቸኩይው? ጓደኛዬ እንደዚህ ትሆኚ ትናቂያለሽ። በቃ ረጋ ማለት አለብሽ። እኔ በቃ አልችልም። እያየሁት ለሰው ቢሆን ጸጸቱን የምችለው ይመስልሻል? አይ እንግዲህ ስትነገሪ ካልሰማሽ እራስሽ እንደፈለግሽ አድርጊ። አትቆጭ ጓደኛዬ፣ በቃ ተረጋጊ። በቃ እኔ ወንድሜን አናግሬው እመጣለሁ። እዚህ ጠብቂኝ እሺ? እሺ ግን አቆይ። እሺ
እኔ የምልሽ የኔ ጨረቃ ያፌት በህይወት ቢኖር ምን ታደርጊያለሽ? ያፌት ማለት ልጅ ያፌት ነው ወይስ? አይ ያፌት ትልቁ። ምን የማደርግ ይመስልሃል? እሱንማ እኔ ላንቺ ተውኩት። አንቺ መልሽ። ምንም አላደርግም። ያው ይቅር በሉኝ ካለ ይቅር እለውና ህይወት ይቀጥላል። ምን ከምርሽ ነው የኔ ጨረቃ? ይቅር ብዬው ህይወት ይቀጥላል ነው ያልሽው? አዎ ሌላ ምን ማድረግ እችላለሁ? ከምርሽ ነው ይፉ? እንደዚህ ነው የምታረጊው? ምን ነው አጠፋው እንዴ? አይ አንቺ ምንም አላጠፋሽም። የኔ አኩራፊ እውነት እንደው አስችሎኝ ዝም የምለው ይመስልሃል? አስበው እስኪ ወንድምህ እንደሆነ እያወቀ ስትወጋ አይኑ እያየ እስትንፋስ እንዲቋረጥ ያደረገ ሰው፣ አባዬን የገደለ ሰው፣ ስንት ነገር ያደረገ ሰው ይቅር ብዬው ህይወት የሚቀጥል ይመስልሃል? እንደዚህ ስላመንከኝ እንኳንም በህይወት አልኖረ አሊያ የማደርገውን ነገር አላውቅም ነበር። አስበው እስኪ በህይወት ኖሮ ፊት ለፊት ባየው። ብቻ ተው ይሄ ጭራቅ። አዎ ልክ ነሽ። አንዴ ፈጣሪ ፈርዶበት መቃብር ገብቷል። አሁን ምንም ያስፈራ ነገር የለም። እሺ እኔ እኮ ያፌት ጅል ልምሰላችሁ እንጂ ጅል ልሆንላችሁ አልችልም። መቼም እንዳታስቡት። ጅሎች አንተ እንሰቀንስ እዚህ ማን ልታደነቁ ነው እንዴ? ምግብ ስጠኝ። ምግብ ፈልጋለሁ። ሳንገና ነው አለምጨት መቀመጡንማ ተቀምጫለሁ፣ ግን ምግብ ነው የምፈልገው። በጣም ርቦኛል። አንተ አርባ ተቀመጣለሁ። እኔም አርፋለሁ፣ ግን ያንተ እና የመሰሎችን ህይወት ሳየው በጣም ተሳዝኑኛላችሁ። ዘመናዊ እረኝነት በሉ፣ እንስሳ ከመጠበቅ ሰው ወደ መጠበቅ። ከአንተማ እንስሳ ይሻላል። አትሳሳት። ራስን እንደዚህ እያልክ ለማጽናናት መሞከር የለብህ። ቆይ አንተ ከቀጠረ እኩል ተፈጥረ እንዴት ነው በ74 ሳንቲም እንደዚህ ራስን እስከ መቼ ነው ተቀጥረ ሊቀጥል ያሰብከው? አንተ ምን አገባህ? ዝም በል። ሌሎቹ ናት በሰላም ይኖሩበት። እኔ ጠዋት ማታ ሳይ ስለምታሳዝነኝ ነው። ማለቴ ምናልባት የሆነ የምረዳ ነገር ካለ ብዬ ነው። እስቲ መጀመሪያ ራስህን እርዳ። እዚህ ያለሁት ማምለጥ ከብዶኝ እንዳይመስል እኔ ስላልፈለኩ እንጂ። ስለዚህ ብዙ አትናቀኝ። ዝም በል እባክህ እብድ። መድኃኒት ያለ ሰዓት እንደወጣሁ መሰለኝ ያስለፈልፋል። አስብበት ወንድሜ፣ ሞኝ አትሁን። የሚጠቅመን ነገር ነው እየነገርኩ ያለሁት። ሼመኛም አትሁን። ካልሆነ ምንም ያህል ገንዘብ ቢከፈልህ አስተሳሰብ መቀየር ካልቻልክ ልክ እንደኔ አንተን በራስህ ራስን አስራል ማለት ነው። አዎ በደንብ አብሰልስለው። ገና በደንብ እንዲሰማህ ነው የማደርገው። ከዛ አንድ በአንድ እንዴት ከኔ ጋር ተባብራችሁ እንደምትቆሙ አሳያችኋለሁ።
ይህንን ብረትም እኮ ማውጣት እችላለሁ። ችግሩ ስንት ጠባቂ እንዳለ አላውቅም። እንዴት ልወቅ? እኔ ጋር ከሚመላለሱት ውጭ ስንት ይሆናሉ? አንተ ምን እያደረግህ ነው? እያየኝ ትጠይቀኛለህ እንዴ? ምንድን ነው ያልኩት? ሰውነቴን እያፍታታሁ ስፖርት እየሰራሁ ነው። ማለቴ ስፖርት ለጤንነት በሚለው ያው ሰውነቴን እያፍታታሁ ነው። ስፖርት ምን ይፈራል? እኔ እንጃ አላውቅም፣ ብቻ ሰውነቴን እያፍታታሁ ነው። አረ ሰውነትን እያፍታታ ነው? አዎ። በጣም ጥሩ። በቃ መድኃኒትን ይዤ ልመለሳለሁ፣ ጠብቀኝ። እብድ ተው በእናትህ ተው። መድኃኒት አልፈልግም፣ መድኃኒት አልፈልግም። እባክህ እንደሱ አታድርግ። እንከፍ በልጅ መድኃኒቱን በፍጥነት አምጣ። ወይኔ የመድኃኒት ሰዓት የደረሰ። ሰዓቱ በጣም ነው የሚሮጠው። እኔ ጨረቃ እርቦኛል፣ ተነሽና የሆነ ነገር አዘጋጅተሽ አንቺልኝ። ዛሬ አንተ ተራ ነው። በጭራሽ አላረገውም። እኔ ደክሞኛል። እና የፍራታን የደክማትም ያለ ማን ነው? እኔም ደክሞኛል። በል ተነሳና ስራ። እንዴ ስራ ላይ አይደለሁ እንዴ? አይታይሽም እንዴ? እኔም ስራ ላይ ነኝ። ምንድን ነው ምሳሌ? በውስጥ እየሰራው ነው። ተይ ግን አቅልጅብኝ። እኔ ጨረቃ እርቦኛል፣ በእናትሽ ተነሽ ቶሎ እኮ። ተነሳና ሰርተ ብላ ነው የኔ ጨረቃ። እንደዛ ነው? አዎ ነው። ምን ልትሆን ነው? እንደማደርግማ አሳይሻለሁ። እረፍ። አሳይሻለሁ። ትሰሪያለሽ? ታሰሪ በቃ ልቀቀኝ። እሱ ከነቃ ደግሞ አይደለም ምግብ መስራት ውሃ ራሱ አላቀብልም። እረፍ። ስለዚህ ይኸውልሽ ደግሞ ነግሬሻለሁ፣ ተንኮል እሰራለሁ በይና ዋ ደስታዬን ነጠቁኝ። ስንት ጊዜ የለፋውበትን ፍቅሬን አሳጡኝ። አታስቢ የኔ ጨረቃ፣ ገዳዩን አገኘዋለሁ። ያንቺን ደስታ የነጠቀ ሞራልሽን፣ አቅምሽን፣ ፍቅርሽን ያሳጣሽን ያን ሰው አገኘዋለሁ። ህይወቱን ነው ማሳጣው። እንዴ እህቴ፣ እንዴት ያማርብሽ! አትጩሁ፣ ከተማ መረብሻችኋለን። እንዴ ይረበሿ። እንደዚህ ቆንጆ ሆኖሽማ ሁሉም ማየት አለባቸው። እህቴ ጥቁሩን ስታወቂው እንዴት እንዳማረብሽ!
በጣም አመሰግናለሁ ዳጊ። ቆየት ብለሽ ነው እንደዚህ ቆንጆ ነሽ። በዛ ላይ ደግሞ ደስተኛ ሆነ ፊት ነው የሚታየኛ። ከማን ጋር ዋልክ ይመስልሃል? እያውቅ ትጠይቀኛለህ። በድጋሚ አንድ ላይ ስለተመለሳችሁ በጣም ነው ደስ ያለኝ። እናንተ እኮ አንድ ላይ ስትሆኑ ብቻ እኮ ነው የሚያምርባችሁ። እሺ ዳጊ የኔ ውድ ወንድም። እና ግን እንዴት ወደዚህ መጣሽ? እዛ አታድሪም ነበር? አይ እኔ ወደዛ ቤት መመለስ አልፈልግም፣ ይረብሸኛል። እህቴ ይሄ ትዝታ ምናምን የምትይው ነገር ወደዛ ታይ። ቆይ አሁን ናታን ልጄን አስታወሰኝ ብለሽ አትይውም አይደለ? አይ ይሄ ጉዳይ ሌላ፣ ያኛው ጉዳይ ሌላ አይደለም። ያው ትዝታ ትዝታ ነው። እስከ መቼ ራስሽን ትጎጃለሽ? ዳጊ ተው በቃ። ይልቅ አንተ እንዴት ነህ? እኔ ደህና ነኝ እህቴ። እቺ ጽዮን የምትባለች ግን እኔንም እናቴንም አቃጥላ ትደፋ ነው። እናቴን ደግሞ ወደ ቤታችን እንመለስ እንላት እሷን ለማንጠላን ትለኛለች። ይገባኛል፣ እረዳለሁ ዳጊ። ግን እባክህ ትንሽ ታገሳት። ያው ጽ በራሷ መንገድ ክፋቷንና ተንኮላን ካልተዎች በቀር ሰው ምክራትን ምንም አሰማም። እህቴ ለእኔ እኮ ችግር የለውም፣ ግን እናቴ እንደዛ ስትናገራ ሳይ እኔ በጣም ነው የምናደደው። እናቴ ምን አደረገቻት? እሷን ብላ ስለተቀመጠች እንዴ? እኔ ጽዮን እንደዚህ አይነት ልጅ አመስለኝም ነበር እንዴ። እንደውም አሁን ተሻሽላ ነው። ድሮ ብታያት ምን ልትል ነበር? ቢሆንም በቃ የሆነ ቀን ስትናገር አደረሽ የሆነ ነገር እንዳይፈጠር ነው የምፈራው። ዳጊ እባክህ ተረጋጋ፣ እንደዚህ አትሆን እሺ? እሺ በቃ እህቴ ለመረጋጋት እሞክራለሁ። ግን ቆይ እራት ላምጣለሽ ትበያለሽ? አይ አልበላም፣ በልቼ ነው የመጣሁት። እናተኝም? አይ ትንሽ ቆያለሁ። እሺ እንግዲህ እምቢ ካልሽ ምን አደርጋለሁ? በቃ ላይ ደርሼ ልምጣ። እሺ ወደ መኝታ አልወሰዱም እንዴ? በጣም ጥሩ። እየጠፉ አይደል? ትንሽ ከባለቤቴ ጋር ዘና ለማለት ነበር። ለዛ ነው። ይቅር በለኝ። አንተን ጥዬ መጥፋት አልነበረብኝ። ታውቃለህ፣ ህይወት ግን በጣም አስገራሚ ናት። አንተን በዚህ ጠባብ ክፍል ውስጥ ለአመታት ቁጭ ብለህ ማየት። አላመጣልኝም? ምኑን? መድኃኒቱን ነው? አይ እህቴን ነው የምፈልገው። ችግሩ እኮ እሷ አትፈልግህም፣ አንተ ትፈልጋታለህ። እሷ ግን ከነመፈጠር ትዝ አትላት። ደግሞ እሷ አንድ ወንድም ብቻ ነው ያላት፣ አንተ ጭራቅ። አይ ለእኔ እህቴ ናት ደግሞ አንተም እኮ ወንድሜ ነህ። ወንድም ነኝ? አንተ እኔ እኮ እረሳለሁ። ምን አለ ሁሉ ነገር ቀርቶ ያችን የተረገመች ቀን መርሳት በቻልኩ። ትልቁ ምኞቴ ምን እንደሆነ ታውቃለህ? ያንተ ስጋ መሆኔን ሳላቅ ብሞት።
ተው እሱ አትበልጥ። አሁንም ገና አረፈደ። ዝም በል አንተ ተኩላ ሰይጣን! የገዛ ወንድምህን አግተህ በሕይወትና በሞት መካከል ሆኜ እንኳን ቼክ ያላረከኝ ሰው ዛሬ ወንድሜ ስትል ቃልህና ድምፅ እንደ ሾክ ነው የሚወጋኝ። ይቅር በለኝ ወንድሜ፣ ይቅር በለኝ። ገደል ግባ። ወንድሜ ወንድሜ አትበለኝ። እኔ ያንተ ወንድም ማለት ነው። ተወው በቃ። ግን እህት አለኝ። አንተ ለማንም ለምንም አትሆንም። ሕይወትህ እስከሚያልፍ ድረስ እዚሁ ትበሰብሳታል። ሰይጣን! ለአንተ ምንም አይነት ፍቅር አይገባም። ተው ወንድሜ፣ እንደዚህ አትበል። ተጸጽቻለሁ። እንዴት በወንድሜ ላይ እንደዚህ ያደርጋለሁ? በጣም ነው በራሴ ያዘንኩት። ውይ የኔ ነገር ልታስለቅሰኝ ነው። ሆድ ባሰኝ። ምንድን ነው የሚሻለኝ? እባክህ ሶፍት ይዛል? የለኝም፣ ግን ካስወጣኝ ገዝቼ ላመጣልህ እችላለሁ። ልትላክልኝ ነው ቡሺ? አይ ይቅርብኝ፣ ሌላ ሰው ልካለሁ። ታላላቆች መላክ ላይ ብዙም አይደለሁ። እሺ ወንድሜ አትበለኝ አንተ ሰይጣን! ቆይ ሲናገር አሰማም እንዴ? እሺ እሰማለሁ። ምን ትዝ አለኝ መሰለህ? ለካ ሚስቴን ወስደህ ስታሰቃየት የነበረው በከንቱ ነው። ለካ ከሴት ጋር መተኛት አትችልም። ሚስቴን የቀማኝ እንደ ሐውልት ሰቅለህ ልታስቀምጣት ነበር። አይ እንዳይከፋ፣ እኔ በጭራሽ አንተን እንዲህ እንዲሰማ አልፈልግም። ምናልባት መድኃኒቱ እንድትረሳ አድርጎ ከሆነ ላስታውስ ብዬ ነው። ተው አልተውም። ናታን ረፍ። ጩህ፣ በደንብ ጩህ። ገና ይቀርሃል። የኔ ናታን፣ ከአንተ ምንም ነገር አይበልጥብኝም። አንተን የሚያስደስት ከሆነ ይሄው መጥቻለሁ። ሁሌም ከአንተ ጎን ነው የምቆመው። እቆያለሁ አልተኛም አላለችኝም እንዴ? ክፍሏም የለችም። ማንም ነበር? የት ሄዳ ነው? ሄሎ ዳጊ። ሄሎ እህቴ፣ የት ሄደሽ ነው? ለውጥቼ ስመለስ እኮ የለሽም። ሄጃለሁ። ምን? የት ነው ሄድሽው? ወደ ቤት ተመልሻለሁ። ሳስብበት ነበር። አንተም ትክክል ነህ። እስከ መቼ ነገሮችን እሸሻለሁ? ውይ እህቴ፣ እንዴት ደስ እንዳለኝ። አሁን ለእናቴ ራሱ እንዳልነግራት ተኝታለች። በቃ ነገ ትነግራታለህ። እሺ እህቴ፣ ደህና ደሪ። ናታንን ደግሞ ሰላም በይልኝ። እሺ ዳጊ።
እንዴ ቆይ የት ሄዶ ነው? ለምንድን ነው ወደ ሳሎን የማይመጣው? ገብቶተኛ እንዴ? የኔ ናታን የት ነው ሄደው? መቼም ከዚህ ሰዓት በኋላ ከቤት ወጥቶ አይሆንም። ጓደኛዬ በቃ ሸኘኝ ልሂድ። እንዴ አንቺ ደግሞ ከዛ በኋላ ልትሄጂ ነው እንዴ? አዎ ለምን አልሄድም? ወንድምሽ ይመጣል ብዬ ስጠባበቅ ይኸው መሽቶ ሊነጋብኝ ነው። አንቺ ልጅማ የሆነ ነገር ሆነሻል ጓደኛዬ። አረ ከቀልብሽ ሁኚ። ወንድሜ አሁን ላይ ስለ ፍቅር የሚያስብበት ጊዜም የለውም። እንዴ እሱማ ስለሆነ ነው ስለ ፍቅር የማያስበው ሰው አይደል እንዴ? እኔ እንግዲህ የማውቀውን የወንድሜ ጸባይ ነው የነገርኩሽ። አይ ካልሽ ደግሞ እንዲሁ በባዶ ስትከታተዩ ትኖሪያለሽ። በእውነት ትንሽ ጊዜ ነው። እንዴት አድርጌ በስሬ እንደማወራው አሳይሻለሁ። አሜን ያድርገው። ሌላ ምን እልሻለሁ? ይሆናል። እሺ እንሂድ። ምን እንደሚገርመኝ ታውቃለህ? በጣም ከፍታ ላይ ነን ማንም አይነካንም የሚሉ ሰዎች በምንም አይነት ቅድመ ሁኔታ መጨረሻቸው ያምር። ለነገሩ አንተ እየኖርክም ኖርክ አይባልም። መውለዳችን የሰው ልጅ ደግሞ ደስታው ቤተሰቡ ነው። ከምንም በላይ ልጅ ነው ደስታ። አንተ ደግሞ እሱን ማድረግ አትችልም። ዝም በል። ወይኔ ፈራው። ያፌት ተነሳበት። ትመታኝ ይሆን እንዴ? ዝም በል። ዝም አልልም። ገና ብዙ አወራለሁ። አስተዳደግ አያምር፣ አኗኗሩ አያምር። አሁን ደግሞ አሟሟትህም ላያምር። ናታን ረፍ። ምን እንዴ? አሁን ወንድሜ እያልከኝ አልነበር? ጭራሽ ወንድም መሆኑን ረስተህ ናታን አልከኝ? ይበቃል። አይበቃኝም። እንደውም ገና አልጀመርኩም። እንዴት ነበር ያደግከው? እንደሰማሁት ከሆነ በሴቶች በጣም ተሰቃይተሃል እና እሱንም እስቲል ስትሰማ በጣም ያበሳጫል አይደል? በደንብ ደብደው። አዎ እሱን ነበር እንፈልገው በደንብ። ለምን እንደውም አፍርሶ አወጣው።
ናታን የት ነህ? በዚህ ማታ የት ሄደህ ነው? እባክህ አምላኬ ጠብቅልኝ። የኔ ናታን ደክሞኛል፣ እንተኛ። ፊልሙን ሳንጨርስ? ደክሞኛል፣ ለዛ ነው። አብረን እንደጀመረን አብረን ጨርሰን ነው የምንተኛው። ተው ግን። አልተውም። እሺ በቃ ያፌት አንድ ነገር እንዳይሆን ወይም ደግሞ እንዳያለቅስ ደርሰን እንምጣ። ምንም ሰበብ አታብዥ። የእኔ ልጅ እንደሆነ በጣም ጸባይተኛ፣ አንቺ ነሽ እየረብሻለሽ። እሺ እኔ ፊልም ማየት አልፈልግም፣ ሙዚቃ መስማት ነው የምፈልገው። እልህ ነው? ፊልሙን አቋርጬ ሙዚቃ ማልከፍት መስሎሽ ነው አይደል? ክፈት። እሱ ቢያንስ 4 ደቂቃ ነው፣ ከዛ ይበልጥ። እሺ ትጨፍሪልኛለሽ? አይ እንደዛማ አይሆንም። እንደዛ ካልሆነ የኔም አይሆንም። ኔጭ። እሺ በቃ አለቅም ብለህ ልትሞት ነው እንዴ? ተመልሰን እንደዚህ የምንሆንበት ቀን ሩቅ አይደለም የኔ ናታን። ቆየት ነህ? ለምን ስልክ አታነሳም እንዴ? ምን ተፈጠረ? አንተ ጅል! ስታይኝ በጣም ጅል አድርገህ ነው አይደል የምታስበኝ? እድሜ ለአንተ የራሴን ጥላ እንኳን እንዳላምን አድርገኝ። በአሁኑ ጅሉ አንተ ነህ። እዚህ ቤት ውስጥ የቱ ጋር እንደተቀመጠ ማታውቀው መቆጣጠሪያ ካሜራ አለ። እያንዳንዱ የምታደርገውን ነገር አውቃለሁ። ጅል! ቆይ መጣሁ፣ ጠብቀኝ።
መፍጠርህን እንድጠላው ነው ማደርግ።